እስራኤል ሰላምን ሳይሆን ጦርነትን የምትመርጥ ሀገር መሆኗን ለዓለም አሳይታል። መላው ዓለምን እፎይ ያሰኘውን በመካከለኛው ምስራቅ ላይ አዲስ የተስፋ ጭላንጭል የታየበትን የአሜሪካና የኢራንን የተኩስ አቁም ስምምነት 12 ሰዓታት ብቻ ቆይቶ እንደ ጉም በኖ እንዲጠፋ አድርጋለች። እስራኤል ስምምነቱን ለማፍረስ ሊባኖስ ላይ በወሰደችው ጭፍጨፋ በ10 ደቂቃ ውስጥ ብቻ ከ800 በላይ ሰዎች በመግደልና 1100 ያክል ዜጎች ላይ ከባድ ጉዳት አድርሳ ሊባኖስንም በእልህ ወደ ፍርስራሽ ቀይራ ኢራንን አስቆጥታ ስምምነቱን ዳግም እንዲፈርስና ሆርሙዝ እንዲዘጋ አድርጋለች። ይህንንም ያደረገችው ይህ ስምምነት ለእስራኤል የማይጠቅም በመሆኑና አትራፊ ስለማያደርጋት ነው። ይልቁንም ወታደራዊ የበላይነቷን የሚያሳጣና ጠላቶቿ እንዲጠናከሩ እድል የሚሰጥ ሆኖ በማግኘቷ ነው። እስራኤል ጦርነቱን የጀመረችው ወይ ኢራንን ለማውደም ወይ የኢራንን የኒኩለር ጣቢያ ለማጥፋት አሊያም የኢራን ቀንደኛ ደጋፊ የሆኑትን ሐማስንና ሂዝቦላህን ድምጥማጣቸውን አጥፍታ ኢራንን አጋዥ አልባ ብቸኛ ሀገር አድርጋ አቅሟን ለማሳጣት ነበር። ነገር ግን አንዱንም እቅዷን አንዱንም ህልሟን ሳታሳካ ጦርነቱን ለማቆም የሷ ፈቃድ ሳይታከልበት አሜሪካና ኢራን በፓኪስታን አሸማጋይነት የተኩስ አቁም ስምምነት ማድረጋቸው አበሳጭቷታል። በዚህም ስምምነቱን ለማፍረስ ሴራ የጠነሰሰችው እስራኤል ስምምነቱን ሊባኖስን አያካትትም በማለት በሰሞኑ ጦርነት ለኢራን አግዞ ሲደበድባት የነበረውን ሂዝቦላህን ታጣቂ ቡድን